ከዛ በፊት ግን ሁላችሁም ታከማችሁ ተረጋግታችሁ እንድትገቡ ስለምፈልግ ነው የቪዲዮ የምቀርጸው እንጂ ማትሪክ ቢግ ዲል ሆኖ አይደለም። ግን ቢግ ዲል አስመስሎታል አይደል? ውስጣችሁ ምንም ማትሪክን አልፈው ያሉ ሰዎች ኤክስፔሪየንስ እንኳን ሼር እያደረጓችሁ ልባችሁ የማያርፈው ልባችሁ ውስጥ የተከፈተ ቀዳዳ ስላለ ነው። ልክ ሲደርስ ጊዜ ኢሞሽኔ ከተግባሬ ከማረገው ፕራክቲካሊ ከማረገው ነገር ከአክቲቪቲ በለጠና አሁን ኢሞሽኔ ውጦኝ ሳነበው መጽሐፉን ስገልጸው የሚታየኝ መውደቅ ነው። አንድ ዩኒት ጥርግ አድርጌ ያነበብኩ ብዬ መጨረሻ ላይ ያሉ ሪቪው ኩዌሽኖችን ራሱ አንድ ሁለት ልስራ ብዬ ስመለስ ምንም አውቀው ነገር የለም። በምንም ነገር ቢሆን ከጎንሽ ነኝ ብሏቸው። ይሄን ለልጆቻችሁ አድርጉ። እስከዛሬ ቪዲዮ ሰርቻለሁ። ሽቅብ የመከርኩት ቀና ብዬ የመከርኩት ግን ለመጀመሪያ ጊዜ ነው። ቤተሰቦች ከኔ ምክር እንደማይገባቸው አውቃለሁ። ግን ደግሞ ያረግንላቸው ያበረታታናቸው መስሎች ጭራሽ ወደ ጭንቀት የሚወስዳቸው ቃላት ማለት በአሁኑ ሰዓት ላይ እኔ ከእናንተ 500 ከዛም በላይ ነው የምጠብቀው የሚል ቃል ሰው ይሄን አትበሏቸው፣ በደንብ አበርቷቸው። ለምንድን ነው በጣም የሚያወራኝ ሰው እንደ የምታደርጉኝ አብዛኞቹ ሰዎች በእርግጠኝነት ኢትዮጵያዊ ናችሁ። ሰው ሃይማኖትን በደንብ አጥብቃችሁ ትይዛላችሁ። ታዲያ እነዛ የምትጠይቁኝ ጥያቄ ፈራው ተጨነኩ የምትሉኝ ጥያቄ እምነት ሳይኖራችሁ ቀርቶ ነው? በየቀኑ ጸሎት ሳታደርጉ ቀርቶ ነው? በየቀኑ እንባችሁ ሳይፈስ ቀርቶ ነው? አምላክ ሲሄን ሳይሰማ ቀርቶ ነው? አይደለም። ከእናንተ የሚጠበቅ ነገር ስላለ ነው ብሎ አንድ ሰው ሲተነፍስ በጣም መረጋጋት ይችላል። ሃው የሚለውን ዛሬ እንመልከት። አንዷ ልጅ እንደው ምን አለችኝ? ንገረኝ አለች። እኔ 300 አምጥቼ አልፋለሁ አላልፍም፣ ንገረኝ አለች። ማትሪክ ላይ እርጉዝ ሆነው በጣም የደረሱ ሴቶች ሲፈተኑ አይተናል። ምጧ መጥቶባት የወጣች ያቋረጠችም እናውቃለን። ታሞ ያልተፈተነ እናውቃለን። ቤተሰቦቹ አርፎበት ያልተፈተነ እናውቃለን። ራሱ በህይወት ሳይገኝ ከዚህ ዓለም በሞት አልፎ ፈተናው ላይ ያልደረሰ ሰው አለ። ግን እኮ እንደሱ የተጨነቀና ያነበበ ሰው አልነበረም። ሳትታመሙ ሳታርፉ በህይወት ሆናችሁ ብዙ ነገሮችን ሳታጡ ያጣችሁት መረጋጋትን ብቻ ሆኖ ከሆነ እግዚአብሔርን በደንብ አመስግኑ። ደሞስት እኮ ልጅ የምንሸትበት ቦታ እኮ ከጻን ልጅ ጋር ስናወራ ነው። ከጻን ልጅ ጋር በምታወሩበት አወራር ከሆነ ጓደኛችሁ ጋር ብታወሩ በጣም ሊሳቅባችሁ ይችላል። ይሄ ርዛት አትጃጃይ ለመባሉ ልትበቃላችሁ። ምንድነው እሹ ምናምን እንላለን አይደለ? አእምሮ ማለት ያ ነው። አእምሮ እጅግ በጣም እንደ ልጅ ስለሆነ ሽሩሩ እያላችሁት የምታስተምሩት አካል ነው ብል ይሻላል። የስ አካል አእምሮ ብቻውን ሰው ተብሎ መጠራት አለበት ሁሉ ያስብለኛል። አንዳንድ አእምሯችሁ ምን እንደነገራችሁ ትነግሩኛላችሁ። የአእምሯችሁ መልስ ልናገር ስለሆነ አንዴ ፖዝ አድርጉትና አድርጋችሁ ተመለሱ። እንዴት ናችሁ? እግዚአብሔር ይመስገን ነው ያለው። ጠዋቷ በጣም ነው ደስ የምትለው። ዛሬ ቀን ሰኔ 15 ነው። ጭር ያለ ቦታ ነው ያለሁት። የሚገርም የፀሐይ ብርሃን። የማቀርበውም ኮንተንት ስለ መረጋጋት ነው። ከፈተና በፊት እንዴት መረጋጋት ትችላላችሁ? የማትሪክ ተፈታኞች በተለይ ፈተናው ሲቃረብ አንድ ሳምንትና ከዛ በታች ሲቀራችሁ በምን መልኩ መረጋጋት ትችላላችሁ የሚለውን ሀሳብ ለመቅረጽ ስክሪፕት ከጻፍኩኝ ቆየሁኝ። መቆየት ብቻ አይደለም፣ በምን መልኩ ነው ወደ እናንተ ዴሊቨር ማድረግ ያለብኝ የሚለውን ሳስብ መጀመሪያ ላይ መጣልኝ ነገር ለራሴ መረጋጋት። አንዳንድ ነገሮች በህይወቴ ውስጥ አፕን እያደረጉ ነው። ሶሻል ሚዲያ ላይ የተዘዋወረ ይሆናል ሜቢ ይሄን ቪዲዮ በምታዩበት ሰዓት ስለኔ ዳውት ምናምን ሊኖራችሁ ይችላል። እንደ ሰው አልፈርድባችሁም። ግን የጀመርኩትን ነገር ሳልጨርስ እስከ ግብ ሳላደርስ አላቋርጥም። የቻናሌን ስም ታውቁት ይሆናል፣ ብርቱ ወጣት ይባላል። ልክ እንደ ቃሉ ብርቱ መሆን ነው የምፈልገው። እኔን የምታዩኝ እናንተም ሰዎች ብርቱ ሆናችሁ እንድትገኙ ፈልጋለሁ። ብርቱ ሰው ማለት ጀግና ሰው፣ የማይበገር በምንም ነገር የማይወድቅ ማለት አይደለም። የምትወዱት አባታችሁ ወይም የምትወዷት እናታችሁ ብታረፍ እግዚአብሔር ያበርታ ተብሎ ይኬዳል። እግዚአብሔር ያጽናህ ይባላል። የጸና ሰው ማለት የበረታ ሰው ነው። የበረታ ሰው የማይጎዳ ሰው ማለት አይደለም፣ ተጎድቶ ማለፍ የሚችል ነው እንጂ። እየመጡ ያሉትን ነገሮች በሙላ አያችኋለሁ፣ ሰማችኋለሁ። ቻናሌ ላይ ያጋራኋችሁ ነገሮች አሉ። የሚቀድመውን ግን ማስቀደም አለብኝ። የጀመርኩትን እስከ ግብ ሳላደርስ ምንም አይነት ነገሮችን ሪፕላይ ማድረግ ስለማልፈልግ ማለት ነው። ዛሬ በዚህ ቪዲዮ ላይ ከፈተና በፊት እንዴት እንረጋጋ። ማትሪክ ለምሳሌ ደረሰ አይደለ? አንድ ሳምንት ነው የቀራችሁ አሉ፣ 3 ቀን ነው የቀራችሁ አሉ፣ 1 ቀን ነው የቀራችሁ አሉ። በምን መልኩ መረጋጋት እንችላለን የሚለውን 5 ደቂቃ ብቻ ከህይወታችሁ ላይ ከሰዓታችሁ ላይ ከጥናታችሁ ላይ 5 ደቂቃ ብቻ እየወሰዳችሁ ፉሊ ራሳችሁን አፕዴት የምታደርጉበት ፍጹም ሰላም እርጋታን የምታገኙበት ሳይኮሎጂካል ሶሉሽኖች ነው ዛሬ የምጠቁማችሁ። ሳይኮሎጂ ላይ ብዙ በመቆየቴ ሀሳቤ ሁሉም ነገሬ ሳይኮሎጂ ላይ በመሆኑ ማነባቸውን ማያቸውን የምሰማቸውን ነገሮች በሙሉ በሳይኮሎጂ አጠራጠር ሁሌ ለመንቀሳቀስ ሞክራለሁ። ለእናንተም ሶሉሽን ይሆናሉ ብዬ የማስባቸው ነገሮች አመጣላችኋለሁ። አንድ ቴራፒስት ወይም ደግሞ አንድ ሳይኪያትሪ ለአንድ ክላይንቱ ለደንበኛው እንዲረጋጋ ሲፈልግ ሊያቀርብለት የሚችለውን ስቴፖች ፈተና ላይ ብናመጣው ምን ሀፕን ያደርጋል፣ እንዴትስ አድርገን ለፈተና መረጋጋት እንችላለን የሚሉትን ሀሳቦች እንመጣለን ዛሬ። አብራችሁን እስከ ቪዲዮ መጨረሻ ቆዩ። በጣም አመሰግናለሁ። ይህን ቻናል ሰብስክራይብ ማድረግ እንዳትረሱ፣ እጅግ በጣም ይጠቅማችኋል። ኢሞሽናሊ ኢንቴሊጀንት እንድትሆኑ በጣም እፈልጋለሁ። አስተዋይ ወጣቶች ሆኑ። የሚመጣ የስሜት መፈራረቅ ምናምን ጉዳዮችን የእናንተ ችግር
ሳይሆን ሀፕን የሚያደርግ ነገር የሚከሰት ነገር ነው። ብቻችሁን አይደላችሁም ልላችሁ ነው። በአንድ ሳይድ ደግሞ ብቻችሁን ስላልሆናችሁ በቃ የተለመደ ነው ተውትላችሁ ሳይሆን የምር ሶሉሽን ይዤ ነው የመጣሁት። እስከ ቪዲዮ መጨረሻ በድጋሚ ማዳመጣችሁ እንዳትረሱ። ወደ ቪዲዮ ንግባ። ይኸውላችሁ የመጀመሪያው ነገር የሚሆነው አለመረጋጋት ሲፈጠር ምንድነው አእምሯችን ውስጥ መጀመሪያ የተፈጠረው ወደ አለመረጋጋት የመራን ነገር ምንድነው የሚለውን እንወቅና ሶሉሽኑን ሰጥተን ይህን ቪዲዮ እንዘጋዋለን። እጅግ በጣም ስፔሲፊክ የሆኑ ሀሳቦችን ነው ማነሳላችሁ። የመጀመሪያው በጣም ስትፈሩ ስትጨነቁ ነገሮች በሙላ ስለ ነገ ምን እንደሚሆን ሳታውቁ መጽሐፋችሁን ስትገልጹት አንብቦ ከመረዳት ይልቅ የፈተናውን መውደቅ ያነበባችሁትን ይሄ አሁን እያነበባችሁ ያላችሁትን ነገር እንደማታስታውሱት ውስጣችሁ እየነገራችሁ በራሳችሁ በጣም በዳውት ውስጥ የምትመላለሱ በጥርጣሬ ውስጥ የምትመላለሱ ሲሆን ጊዜ ይህ እናንተ ችግር አይደለም። አንድ ሰው አዋርቶኝ ነበር ከአንድ ወር በፊት እጅግ በጣም ምን በቃ ለማትሪክ ያን ያህል ስሜት የለኝም፣ በደንብ አጠናለሁ፣ ተግባሬ በጣም ፖዚቲቭ ነው፣ ግን ኢሞሽኔ ያን ያህል አይጓጓለትም ነበር አለኝ። ልክ ሲደርስ ጊዜ ኢሞሽኔ ከተግባሬ ከማረገው ፕራክቲካሊ ከማረገው ነገር ከአክቲቪቲ በለጠና አሁን ኢሞሽኔ ውጦኝ ሳነበው መጽሐፉን ስገልጸው የሚታየኝ መውደቅ ነው። አንድ ዩኒት ጥርግ አድርጌ ያነበብኩ ብዬ መጨረሻ ላይ ያሉ ሪቪው ኩዌሽኖችን ራሱ አንድ ሁለት ልስራ ብዬ ስመለስ ምንም አውቀው ነገር የለም። ያን ዩኒት እኮ ሚድ ኤግዛም ላይ ስፈጠር በደንብ አድርጌ ዘንጬ ነበር የሰራሁት። አሁን ላይ ማትሪክ እንደሆነ ሲያቅ ሁሉ ነገሬ ሎክድ ሆነ። እሺ ከዚህ በፊት አንብቤው የነበረ ነገር አሁን ላይ ረስቸው ቢሆን በጣም አሪፍ አለኝ። እዚሁ አንብቤ መጽሐፌን ሳልዘጋ መሀል ላይ ብሬክ ሳልወስድ መሀል ላይ ውሃ ሳልጠጣ ሳልበላ ያለምንም ማቋረጥ ወዲያው ወደ ጥያቄ ስገባ ስለምን እንዳነበብኩ ረሳሁት አለ። ይህ በጣም መረጋጋት የማቃት የጭንቀት ምሳሌ ነው። ሰው ይሄን ለማረምና ይሄን ለማስተካከል የመጀመሪያ ጉዳይ ስንፈራ ስንደነግጥ ወደ አለመረጋጋት የምንሄድበት ምክንያት አእምሯችን ውስጥ ምን እየተፈጠረ ነው የሚለውን እንመልከት። በሁላችንም አእምሮ ውስጥ አሜግዳላ እና ፕሪፍሮንታል ኮርቴክስ የሚባል የብሬናችን ፓርቶች አሉ። እነዛ ፓርቶች የየራሳቸው ፋንክሽን አላቸው። ለምሳሌ አሜግዳላ የምንለው የብሬናችን አላርም ሲስተም ተብሎ ይጠራል በሌላ ስሙ። የብሬናችን አላርም ሲስተም ማለት ለምሳሌ የሰው ልጅ ሲደነግጥ ሶስት ነገሮችን ያደርጋል ይባላል። ወይ ፋይት ያደርጋል፣ ወይ ፍላይት ያደርጋል፣ ወይ ፍሪዝ ያደርጋል። ለምሳሌ እብድ ውሻ ቢያስደነግጣችሁ ፋይት ልታደርጉ ትችላላችሁ። አንዳንድ ሰው አይታችሁ አጣቁ ውሻ የሚጋፋ ሰው ዞር ብል ከዚህ ምናምን ብሎ በድንጋይ አንስቶ ምናምን የሚያባረር ሰው የለም። ምናልባት ያ ሰው በጣም ፈሪ ነበር መጀመሪያ፣ ግን በምን ቅጽበት አይኑ የቱ ጋር ድንጋይ አይቶለት ያን ድንጋይ አንስቶ ይህን እብድ ውሻ እንዳስፈራራው ሁላ ያውቃል። ሁለተኛው ፍላይት ነው። ፍላይት ደግሞ መሮጥ ነው ወይም ማምለጥ ነው አይደለ? መብረር ነው። ለዚህ ልክ እብድ ውሻው ሲያባረው ሊያጠቀው ሊበላው ሊነክሰው እንደመጣ ሲያስብ አሜግዳላው ቶሎ አክቲቬት ሆኖ ወደ ውሳኔ ገባና ፍላይት ያደርጋል፣ ይሮጣል። ሶስተኛው በጣም የሚያሰጋው በሳይኮሎጂም እጅግ በጣም ትሪትመንት የሚፈልገው ነገር ፍሪዝ ነው። ፍሪዝ ማለት ድርቅ ብሎ መቅረት። አሁን አሜግዳላችሁ በጣም አክቲቬት ሲሆን ማድረግ ያለበት ሶስት አማራጮች አሉ አይደለ? እነዚህ ሶስት አማራጮች ያዙልኝ። ከዛ ለሰውነታችሁ በሙላ መልእክት ነው የሚልከው። ዩ አር ኢን ዴንጀር የሚል አደጋ ላይ ነህ፣ አልቆልሃል የሚል መልእክቶችን ይልካል። በዛ ፍጥነት ነው ያልኳችሁን ፍላይት ፋይት ኤንድ ፍሪዝ ሞድ ላይ የምንሆነው ማለት ነው። እዛ ስሜት ውስጥ እንዳለው በምን ማወቅ እችላለሁ ካላችሁ አሁን ሁሉም መሆን የለበትም። ከነዚህ አንዱ ከሆነ ራሱ የአሜግዳላ ኤፌክት ነው። እጃችሁ የውስጥ እጃችሁ የሚያልባችሁ ከሆነ፣ ልባችሁ የሚመታ ከሆነ፣ ትንፋሽ የሚያጥራችሁ ከሆነ፣ አንዳንዴ ራሳችሁን የሚያማችሁ ከሆነ፣ የሰውነታችሁ ጡንቻዎች በሙሉ አልታዘዝ የሚላችሁ ከሆነ፣ ለምሳሌ ቶሎ ታይርድ ትሆናላችሁ፣ ቃለ ማንሳት ሁሉ ይደክማችኋል ምናምን። በእርግጥ እንቅልፍን በስርዓት ማይተኛ ብዙ ሰው ስላለ በዚህ ሰዓት የእሱም ውጤት ነው፣ ወደ ኋላ ላይ እንመጣለን። ከሱም በዘለለ ግን አሜግዳላ ራሱ የሚያሳየው ኤፌክት የፈለገ እንቅልፍ እንኳን ቢኖራችሁና ብትተኙ የጡንቻችሁ እንዲተሳሰሩና እንዳይንቀሳቀሱ ያደርጋል። እነዚህ ባድ የሚባሉ ሳይኖች ያዙልኝ። እነዚህን ሳይኖች ነው አክቲቬት አድርገን ፋይናሊ ያልተረጋጋ ነው የነበርነው ሰዎች መረጋጋት እንዴት እንችላለን ወደሚለው ጉዳይ መመጣላችሁ። በደንብ ተከተሉኝ። አሜግዳላ የሚባለውን ፓርት እዚህ ጋር እናስቀምጥ። ፕሪፍሮንታል ኮርቴክስ የሚባል ደግሞ አንድ ፓርት አለ። ያ ፓርት ፎከስ እንድናረግ ለነገሮች አቴንሽን እንድንሰጥ ቶሎ ዲሳይድ እንድናረግ እንድንወስን የሚያረገን የአንጎላችን ወይም የአእምሯችን ክፍል ነው። ይሄ ቶታሊ ሸት ዳውን ነው የሚሆነው። ይሄ ማለት ይኸውላችሁ ፎከስ እንድናደርግና ዲሲዥን ወይም ውሳኔን እንድናከናውን የሚያደርገን ይህ የአእምሯችን ፓርት ጸጥ ነው የሚለው። ምክንያቱም አሜግዳላ በጣም አክቲቬት ከመሆኑ የተነሳ ምን ማድረግ እንዳለበት ሳያቀርቶ ለሰውነታችሁ በሙላ አደጋ ላይ መሆናችሁን መልእክት ልኳል። እንዲህ የሚሆንበት ጊዜ ላይ ፕሪፍሮንታል ኮርቴክስ የሚባለው ዲሳይድ ማድረግ፣ ነገሮችን መወሰን፣ ሶሉሽን ማምጣት በጣም ያቅተዋል። እንደውም ከዛ በዘለለ ፎከስ ማድረግ አይችልም። ለዛ ነው ቅድም አንድ የጠየቀኝ ልጅ መጽሐፉን ከፍቶ ራሱ የሚያነባውን ነገር የምር እየገባው መሆኑን ሊያቅ ያልቻለው ለዛ ሪቪኬሽኑ ገና እኮ ነው። እንግዲህ ስንት እኮ ነገሮች አውርተናል አይደለ? ፓስት ማትሪክ ኤግዛሞችን ስሩ፣ ሞዴሎች አሉ እነሱን ስሩ፣ እንደነዚህ አይነት አፖች አሉ እነሱን ስሩ ብያችሁ ነበር አይደል? ይሄ ልጅ እኮ ወደ እነዚህ እንኳን አልሄደም። ጥያቄዎችን እኮ ከበድ እያደረገ እንኳን አልሄደም። ሪቪኬሽን ላይ ያሉ ጥያቄዎች ሰርቶ በጣም ተደናገጠ። ስለዚህ እናንተ ያነበባችሁ ይመስላችኋል፣ ፎከስ እንዳታደርጉ በጣም ያረጋቸዋል። ፕሪፍሮንታል ኮርቴክሳችን አሜግዳላችን ለሚያመጣብን ኢፌክት የሚገርም የሆነ ምላሽ የማይሰጥ ከሆነ መረጋጋት አትችሉም። እኔ ማንንም ሰው በቃ ተረጋጉ፣ ጸሎት አድርጉ ምናምን አልልም። ጸሎት ማድረግ እጅግ በጣም ጠቃሚ ነው። እጅግ በጣም ከእያንዳንዱ ቪዲዮ ጀርባ ጸሎት አለ። ምንም ነገር ሲጀምር ጸሎት ለማድረግ እሞክራለሁ።
ስለኔ እንድታውቁ አይደለም እያወራ ያለሁት። ጸሎት ምን ያህል አስፈላጊ እንደሆነ አምናለሁ። ግን ደግሞ አንዳንዴ ራሳችንን በራሳችን ማስተካከል እየቻለን ጸሎት እናድርግ ምናምን ብቻ የምንባባልና የምንሸነጋገልበት ጊዜ አለ። ለምንድን ነው በጣም የሚያወራኝ ሰው እንደ የምታደርጉኝ አብዛኞቹ ሰዎች በእርግጠኝነት ኢትዮጵያዊ ናችሁ። ሰው ሃይማኖትን በደንብ አጥብቃችሁ ትይዛላችሁ። ታዲያ እነዛ የምትጠይቁኝ ጥያቄ ፈራው ተጨነኩ የምትሉኝ ጥያቄ እምነት ሳይኖራችሁ ቀርቶ ነው? በየቀኑ ጸሎት ሳታደርጉ ቀርቶ ነው? በየቀኑ እንባችሁ ሳይፈስ ቀርቶ ነው? አምላክስ ይህን ሳይሰማ ቀርቶ ነው? አይደለም። ከእናንተ የሚጠበቅ ነገር ስላለ ያ ከእናንተ የሚጠበቀው ነገር ደግሞ አእምሯችሁ እየሰራበት ያለውን ነገር ብሎ አስተውሎ እንደ ገለልተኛ አካል አስተውሎ ኦኬ እቺን ፊክስ የምናደርገው በዚህ ወይ ነው ብሎ በብልሃት መሄድ ነው። ሰከን ብላችሁ የየራሳችሁን ችግሮች እንድትፈቱ ነው ይሄ ነገር እየጠቆምኳችሁ ያለሁት። አሁንም በደንብ ተከታተሉ። አሜግዳላችሁም እንዲህ ቢያደርግ፣ ፕሪፍሮንታል ኮርቴክሳችሁም እንዲህ ቢያደርግ በጣም ጥሩ ዜና አለኝ። በአእምሮ ሲስተም ውስጥ ቢውልት-ኢን ብሬክ ሲስተም የሚባል ሲስተም አለ። ይሄ ማለት ነው ፍርሃትን በመቀነስ መረጋጋት እንዲቻል የሚያደርግ ሶሉሽን አለው አእምሮ ራሱ። ግን እንደ ሕፃን ልጅ ትሪትመንት ይፈልጋል። በጣም ትሪትመንት ይፈልጋል። ደሞስት እኮ ልጅ የምንሸትበት ቦታ እኮ ከሕፃን ልጅ ጋር ስናወራ ነው። ከሕፃን ልጅ ጋር በምታወሩበት አወራር ከሆነ ጓደኛችሁ ጋር ብታወሩ በጣም ሊሳቅባችሁ ይችላል። ይሄ አትጃጃይ ለመባሉ ትበቃላችሁ። ምንድነው እሹ ምናምን እንላለን አይደል? አእምሮ ማለት ያ ነው። አእምሮ እጅግ በጣም እንደ ልጅ ስለሆነ ሽሩሩ እያላችሁት የምታስተምሩት አካል ነው ብል ይሻላል። የስ አካል አእምሮ ብቻውን ሰው ተብሎ መጠራት አለበት ሁሉ ያስብለኛል አንዳንዴ። ብቻውን ያለው ፓወር እጅግ በጣም አስገራሚ ስለሆነ ስለዚህ ይሄ ቢውልት-ኢን ብሬክ ሲስተም የሚባለው በሳይንሱ ፓራሲምፓቴቲክ ነርቨስ ሲስተም ተብሎ ይጠራል። ምንድነው የሚያደርገው? በሌላ ስሙ ካልም ስዊች ይባላል። መረጋጋታችን የምናስጀምርበት የምናበራበት ማብሪያና ማጥፊያ ሲስተማችን ነርቨስ ሲስተማችን ነው ፓራሲምፓቴቲክ ነርቨስ ሲስተም የሚባለው። ይህን ሲስተም አክቲቬት ማድረግ የምንችል ከሆነ እጅግ በጣም ትልቅ ተአምር ይፈጠራል። አሳያችሁ። የመጀመሪያው ስቴፕ ቦክስ ብሪዚንግ ይባላል። አተነፋፈስና መረጋጋት እጅግ በጣም ከነርቨስ ሲስተማችን ጋር ይገናኛል ብሎ አንድ ሰው ሲተነፍስ በጣም መረጋጋት ይችላል። ሃው የሚለውን ዛሬ እንመልከት። ቦክስ ብሪዚንግ የሚባለው ሲስተም እንደ ሳይኮሎጂው እንደ ሳይንሱ አንድ ሰው ሲጨነቅ ለመረጋጋት ሙሉ ለሙሉ ምን ብያቸዋለሁ? አንድ ሰው ሲጨነቅ እዚች ጋር ብቻ ያለ ነገር አይደለም። አእምሮ ውስጥ ብቻ አይደለም ጭንቀቱ፣ ጡንቻዎቹ አይታዘዙለትም ብያለሁ። አንድ ሰው በቦክስ ቢመታው እና ይሃን ቦክስ መመለስ አለብኝ ብሎ የሚያስብ ከሆነ እጆቹ ሁሉ ላይተሳሰሩለት ይችላል። በጭንቀት ውስጥ ባለመረጋጋት ውስጥ ያለ ሰው አት ዘ ሴም ታይም ደግሞ አሜግዳላ አይደለ ፋይትም ሊያደርገው ይችላል። ላይክ ሊገለው ይችላል። ከገደለው በኋላ ሊያቀሉ ይችላል። ሪዛልቱ ምን አድርጌ ነው ሁሉ ነገር የተፈጠረው ሊል ይችላል። ያን ማረጋጋት የምንችለው በመተንፈስ ነው። ለ4 ሰከንድ አየር ያዙ አድርጉታ። ካሁኑ ነው የሚጀምረው ስቴፑ። ይሄ የምሰጣችሁ ሆምወርክ ስቴፖች ናቸው። እነዚህ 5 ስቴፕስ ነው የምሰጣችሁ። አንዱን ስቴፕ ለ1 ደቂቃ ነው የምታደርጉት። የቀሩትን 4 ስቴፕ ለእያንዳንዳቸው 1 ደቂቃ አላቸው። በ5 ደቂቃ ያልቃል ማለት ነው። በቀን ውስጥ 5 ደቂቃ ወስዳችሁ ሜቢ ቁርስ ሰዓት ወይ ከዛ ራት ላይ ወይ ምሳ ሰዓት ላይ ያረጋችሁ አትሊስት በቀን 2-3 ይሄን ነገር ተናገ መግባታችሁ በፊት ሪፒተርሊ በደንብ መስራት አለባችሁ፣ መደጋገም አለባችሁ ብዬ አስባለሁ። ሰው ጀምሩት። ለ4 ሰከንድ አየር በደንብ ያዙ። እዛው አየሩን ሳትፉት ለ4 ሰከንድ አየሩን ያዙት። ዋጥ እንደዛው እንደሱ ዋጥ አድርጎ ከዛ ትፉት። ስተፉትም እዛው 4 ሰከንድ። ይህን ብሪዚንግ ሲስተም ወይም ቦክስ ብሪዚንግ በቀን ለ3 ደቂቃ ዳት ሚንስ ጠዋት ከሆነችን በቀን 1 ደቂቃ አይደለም ታረጋጉት። ሰዓት ላይ ከሆነ ድጋሚ በቀን 1 ደቂቃ፣ ማታ ከሆነ በቀን 1 ደቂቃ፣ በአጠቃላይ በቀን 3 ደቂቃ አደረጋችሁት ማለት ነው። ይሄን አድርጉ ብሎ በምክር ሀሳብ ተናግሮ ማለፍ በጣም ነው የምጠላው። ሪዝን ያስፈልገናል። አሁን ውስጣችሁ ብሎ ዲሚያጃጅለን የሚለው ሰው አይጠፋም። ቅድም ምን ብያችሁ ነበር? አሜግዳላችሁ በዛ ወይ አክቲቬት ሲሆንና 3 ነገሮችን የማድረግ ወይም ደግሞ ከ3ቱ አንዱን የመምረጥ ግዴታ ውስጥ ሲገባ የልብ ምታችሁ ይጨምራል። እጃችሁ ውስጥ ሊያለባችሁ ይችላል። ራሳችሁን በጣም ሊያማችሁ ይችላል ብያችሁ አልነበረ ወይ? ጡንቻዎቻችሁ ሊተሳሰሩ ይችላሉ ብያችሁ አልነበረ? ከዚህ ውስጥ ካሉት ውስጥ የልብ ምታችሁን በጣም የሚያረጋጋው ትልቁ ሲስተም ቦክስ ብሪዚንግ ነው። አተነፋፈስ ስርዓታችሁ የሚስተካከል ከሆነ የልብ ምታችሁ በደንብ መስተካከል ይችላል። ልባችሁ በጣም ነው ሬስ የሚያደርገው ብዙ እንደሮጠ ሰው። አት ዘ ሴም ታይም ደግሞ ልቡ ድንድን የሚል ሰው አለ፣ የማይመታለት ወይ ደግሞ በጣም እየተራራቀ የሚመታበት ሰው አለ። ሰው ይሄን ማስተካከል የምንችለው ቦክስ ብሪዚንግ ሲስተም ስለሆነ ነው። የልብ ምታችሁን ከማስተካከል እንጀምር። ትዝ የሚላችሁ ከሆነ ገና ስነሳ እነዚህ ኔጌቲቭ ወይም ባድ የሆኑ ኮንሲኩዌንሶችን እንዴት ወደ ፖዚቲቭ እንቀይራቸዋለን ወደሚል ስቴፕ አይደል የመጣሁት። ስለዚህ የመጀመሪያው የልብ መምታት ችግር ነው። ልብን ምትን የምንቀንሰው የአሜግዳላ ሲስተማችንን ለመቀነስ በመሞከር ነው። አሜግዳላችንን ቀጥታ ማግኘት ስለማንችል እነዚህ ፓራሲምፓቴቲክ የሚባሉ ነርቨስ ሲስተሞቻችን ቶሎ እንዲሰሩ አተነፋፈስ ስርዓታችንን ማስተካከል አለብን። ወይም ቪዲዮ ፖዝ አድርጉትና በደንብ አድርጋችሁ ወይ ለብቻችሁ አንድ ክፍል ውስጥ ሆናችሁ ይሄን ላይብራሪ ውስጥም ሊሆን ይችላል በደንብ አድርጋችሁ አንዴ ተመለሱ። አእምሯችሁ ምን እንደነገራችሁ ትነግሩኛላችሁ። የአእምሯችሁ መልስ ልናገር ስለሆነ አንዴ ፖዝ አድርጉትና አድርጋችሁ ተመለሱ። አእምሯችሁ ምንድነው ያላችሁ? ሴፍ ነህ አይነት ስሜት የሚል ረፍት ታገኙበታላችሁ። አእምሯችሁ አሁን ሴፍ ነኝ፣ አይ ቲንክ አሁን ሴፍ ነኝ፣ ይሻላል መሰለኝ፣
ኢትስ ኦኬ የሚል ሳውንድ ይሰጣችኋል። ወደ ሁለተኛው እንግባ። አሁን ልባችሁ እንዴት መረጋጋት እንደሚችል አይታችኋል። ወደ አእምሯችሁ እንመለስ። ሁለተኛው ስቴፕ የሚሆነው አእምሯችሁን ማስተማር ነው። በምን መልኩ ነው የምታስተምሩት? ውስጣችን በማረጋጋት ጀመርን አይደል? የልብ ምታችንን በመቀነስ ወይም ደግሞ በጣም የቀነሰውን የልብ ምታችንን በመጠኑ እንዲሆን ወደ ማድረግ መጣን። ከዛ በኋላ የውስጣችሁን ኢንተርናል የሆነውን ነገር ስትጨርሱ ወደ አካባቢያችሁ ዙሩ። ሜቢ ላይብራሪ ውስጥ ሊሆን ይችላል እያጠናችሁ ያላችሁት፣ ሜቢ ቤታችሁ ሊሆን ይችላል፣ ሜቢ የሆነ ቦታ ናችሁ። ዝም በሉ፣ አይናችሁን ጨፍኑና የእናንተን ጨርሳችኋል ብዬ የለ የአካባቢያችሁን ደግሞ በደንብ ቃኙ። የአካባቢያችሁን ስትቃኙ የሚሰማችሁ ድምጾች ይኖራሉ። የታክሲ ድምጽ፣ የመኪና ክላክሱ ምናምን የለም፣ የዴስክ ቅቅ ምናምን፣ ወንበሮች ጫጫ፣ የወረቀት መቀደድ ምናምን ድምጾች አሉ በአካባቢያችሁ። አሁን ለምሳሌ ሳወራላችሁ የምሰማው የወፍ ድምጽ ነው። ጆሮ የሚሰማው ነገር ደስ ስለሚል ይመስለኛል የማወራላችሁ ነገር በጣም ኢነርጄቲክ ሆኜ ነው እያወራሁት ያለው። እንኳንም ቀረጽኩት በዚህ ሰዓት። ትላንት ነበር ልቀርጸው ብዬ የተውኩትና እንኳንም በዚህ ሰዓት ቀረጽኩት አስፋለኝ። ሰው አእምሯችሁን ምንድን ነው የሚሰማው ድምጽ የሚለውን አይናችሁ ጨፍናችሁ በደንብ ስሙት። ለምሳሌ እኔ አሁን ስቀመጥ እንዲህ ብዬ ነው የተቀመጥኩላችሁ። ከጎን ቢሆን ያያችሁኝ እንዲህ ከርቮኛል። በስርዓት ተቀመጡ። 90 ዲግሪ ወይም ፐርፔንዲኩላር ሆናችሁ ተቀመጡና ከተቀመጣችሁበት ሌቭል ከሆነ ሰርፌስ ጋር እንደዛ ሆናችሁ ተቀመጡና ወገባችሁን በደንብ ቀምጡት። ሁሉም ነገራችሁ ጀርባችሁን ይንካ። እጃችሁን ሲፈልግ ዴስኩን መንካት ይችላል ወይ እጅ በእጃችሁ አገናኙትና ዝም ብላችሁ ቆዩ። አእምሯችሁ ምንን ይማራል መሰላችሁ? ፕሬዘንስን ይማራል። ሴፍ ነኝ ብሎ አይደል የመጣው? የቅድሙ ቦክስ ብሪዚንግ ላይ ሴፍ ነኝ ብሎ አይደል የመጣው? አሁን ደግሞ ፕሬዘንት ነኝ አለው። አንዳንዴ ባይዘው ወይ ከመጨነቃችሁ የተነሳ እውነት እኔ ነኝ አለው፣ ግን ቤተሰቦቼ ከኔ ይጠብቃሉ። እኔ በፊት ፐርፎርም ማድረግ እንደምችለው አሁን ፐርፎርም ማድረጋለሁ። ሰውነታችሁ ውስጥ ሆናችሁ በሰውነታችሁ ውስጥ ባዳ አይነት ስሜት የሚሰማችሁ ጊዜ አለ። ፕሬዘንስ አይሰማችሁ። ይህ ጊዜ ያልፋል። ካለፈው በኋላ አወራዋለሁ። በጣም እኮ አስጨናቂ ነገር ይመስላል። ከት ብላችሁ ነው የምትስቁበት። እኔ ነግራችኋለሁ 15-20 ቀን እሱ ብቻ ታገሱኝ። ከዛ በኋላ ብዙ መሰክራለን ብያችሁ የለ ብዙ እናወራለን። ከዛ በፊት ግን ሁላችሁም ታክማችሁ ተረጋግታችሁ እንድትገቡ ስለምፈልግ ነው ቪዲዮ የምቀርጸው እንጂ ማትሪክ ቢግ ዲል ሆኖ አይደለም። ግን ቢግ ዲል አስመስሎታል አይደል? ውስጣችሁ ምንም ማትሪክን አልፈው ያሉ ሰዎች ኤክስፔሪየንስ እንኳን ሼር እያደረጓችሁ ልባችሁ የማያርፈው ልባችሁ ውስጥ የተከፈተ ቀዳዳ ስላለ ነው። ሶ ያለው ማረጋጋት አይደል ይሄን ቪዲዮ እየሰራ ያለው። አሁንም በደንብ አዳምጡ። ሶ አካባቢያችሁን በደንብ ቃኙ። ፕሬዘንሳችሁን በደንብ ቼክ አድርጉ። ሜቢ የፈተናው ሰዓት ላይ ቢሆን ስታንድ ባይ ነኝ ላይ መጣው ነገር አይኑ ከውስጣችሁ ምናምን የሚል አይነት ስሜት እንደሚሰማ የቱን አጥንተህ ምናምን እንደሚል አውቃለሁ። ይሄን ሁሉ ረስቼ አይደለም ሼን ሳወራ። ግን ባካችሁ አእምሮ ልጅ ነው አልኳችሁ። ልጅ እኮ እፉ ነው እያላችሁ አይደል የምታስተምሩት አንድ ነገር። ለምሳሌ ቸኮሌት ትወዳላችሁ። ያ ልጅ ቸኮሌት ስትበላይቷችሁ ቸኮሌት ስጠኝ ቢል እና መስጠት የማትፈልጉ ቢሆን፣ በተለይ ሴቶች በጣም ቸኮሌት የምትወዱ ሴቶች ይሄ ነገር ካካ ነው እሺ ምናምን ብላችሁ አትበሉ። የሚያረግ ሰው ስላለ ያረገም ሰው ስለማቅ ሰው እያጃጃላችሁ ነው የምታርሙት። አእምሮ ልልፈልግ ነው። ያ ልጅ አልሰጥም ብትሉ ትሪ ብሎ ያለቅሳል። ይሄ ግን ካካ ነው ብታይ እንደዚህ መሬት ነክቶት ምናምን ሲል አይ አትቢው ወዲሽና ያምሻል አንቺን ብሎ ጭራሽ ምክረ ሐሳብ ሰጪ ሆኖ ይገኛል አይደል? እንደዛ አእምሯችሁ ማጃጃሉን አትርሱ። በደንብ አረጋጉት። በጣም ሞኝ ነው። ሲረጋጋ ደግሞ በቃ እጅግ በጣም ኤክሳይትመንት ውስጥ ነው የምትገቡት። እጅግ በጣም ኮንፊደንስ ውስጥ ነው የምትገቡት። ሶ እንደዛን በደንብ ትሪት አድርጉት። ሶስተኛው ላይ ባለፈው በደንብ አውርቼዋለሁ። ሜቢ 2 ሳላወራው አልቀርም። ለሶሻል ሳይንስም ለናቹራል ሳይንስም ቪዲዮ ሰራ በደንብ አውርቼዋለሁ። ቪዥዋላይዜሽን፣ ሜንታል ቪዥዋላይዜሽን ያልኳችሁን በሶስተኛ ስቴፕ አድርጉት። የቅድሙ ሁለተኛ ስቴፕ እንዳልኳችሁ በአንድ ደቂቃ ውስጥ የምታስቡት ነው። ሁሉም አንድ ደቂቃ ነው ወርዝ የሚያደርገው። ሰው እነሱን አንድ ደቂቃ ወስዳችሁ አድርጉት። ሜንታል ቪዥዋላይዜሽን እንዳልኳችሁ ነው። ልተኙ ስትሉ ፈተናው ወቅት ላይ እንዳላችሁ፣ ወቅት ላይ አይደለም የፈተናው ቀን ላይ እዛው ታይም ላይ እንዳላችሁ፣ የፈተናው ፔፐር እየታደለ እየተበተነ እንደሆነ አእምሯችሁን አስቡትና በጣም ለመረጋጋት ሞከሩ። ስዕል ሳሉ ነው ያልኩት። ኢማጂኔሽን፣ ቆንጆ ስዕል የሚስሉ ሰዎች እኮ ቆንጆ ኢማጂኔሽን ያላችሁ አይደሉ? ሰው ኢማጂኔሽናችሁን አስተካክሉት። ያን ያልኩ ከባድ ነገር አይደለም በእውነት። አንዳንድ ሰው ይሄ ጅል ነገር እንደው አሁን እኔ እዚህ ብዬ ስላመናፈስኩትና በቃ ይሆናል ብዬ ስላሰብኩ ይሆንልኛል። ኮርስ ይሆንልሃል። ምን ማለት ነው? ለምን አይሆንልህ? አእምሮ ሕፃን ነው ካለ እያታለነው ሽሩሩ እያል ነው ከሆነ የምንመጣው ግዴታ ሽሩሩ እያል ነው እስከ ፈተናው ሰዓት መዝለቅ አለብን። ስለዚህ ሶስተኛው ስቴፕ ባለፈው ያወራውላችሁ ነው። ብዙ እሱ ላይ አልቆይ። ሜንታሊ ቪዥዋላይዝ አድርጉት። የፈተናው ሰዓት ላይ መረጋጋት አለብኝ ብላችሁ አእምሯችሁን አስተምሩት። አንኮንሺየስሊ በደም ነፍስ ስለሚማር የምር የፈተናው ሰዓት ላይ ፕሬዘንት ስትሆኑ ኦልሬዲ የሚያውቀውን ነገር ነው ያመጣው። ስለዚህ ኦልሬዲ እናንተ አንኮንሺየስሊ ለርን ካረጋችሁት ፕራክቲካሊ ተግባራዊ ታደርጉታላችሁ። መኑኝ አትሊስት እሺ ተውት። ኧረ እኔ አላደርግም እንደዚህ አይነት ነገር የሚል ሰው ስለሚኖር ሳታደርግ ከምትቆጭ አድርገው አይጥቀም። ሞክረው ልል እፈልጋለሁ። ወደ አራተኛው ስቴፕ እንግባ። አሁን ልባችሁን አረጋጋችሁት። አካባቢያችሁ ውስጥ ያሉ ሳውንዶችን ሰምታችሁ ብሬናችሁ ለማረጋጋት ሞከራችሁ። የምር ስዕል እየፈጠራችሁ ኢማጂን እያረጋችሁ የፈተናው ቀን ላይ ምን ሊፈጠር ይችላል ምናምን የሚለውን ነገር ፈጠራችሁ ደግሞ እሱንም ደግሞ ለፊውቸር ደግሞ አረጋጋችሁት። አሁን አፍርሜሽን ይፈልጋል፣ ማረጋገጥ ይፈልጋል። ከባባዱ ቴክስቶች፣ ኢሜጆች ደግሞ የጥናታችሁ ኖቶች ምናምን ኢሜጆች ምናምን የሚልክልኝ ሰው አለ። አሁን ይህን የሚልክልኝ ሰዎች ምን ይሉኛል መሰላችሁ? አፍርሜሽኑን ፈልጌው ነው ከአንተ መቀጠል አለብኝ ምናምን አለ። አንዷ ልጅ እንደው ምን አለችኝ? ንገረኝ አለች። እኔ 300 አምጥቼ አልፋለሁ አላልኩም፣ ንገረኝ አለች። ይሄን ነገር እንዲህ ብዬ መናገር አልችልም፣ ግን ደግሞ ካመንሽ ይሆንልሻል። አንቺ አትሊስት ከዛሬ ያነበብሽዋን ነገር ራስሽን ማረጋጋት ከቻልሽና ጸሎትም አድርገሽ ተረጋግተሽ የምትገቢ ከሆነ ማትሪክ ማለት በደንብ አጥንቶ ሳይረጋጋ የገባውን ጉድ የሚሰራ እንደው እግዚአብሔር ተንጠልጥሎ አጥንቶ ኮንፊደንት ሆኖ የገባውን ደግሞ
እንዲያልፍ የሚያደርግ ከባድ ቦታ ነው። ይሄን ምክር ነበር ለሷ የለገስኳት። አፍርሜሽን ያስፈልጋል። አራተኛው ስቴፕ እኔ አፍርሜሽን ያልኩት ምን ማለት መሰላችሁ? እነዚህ ሰዎች ከኔ አፍርሜሽን ፈልገው ዴም እንዳደረጉኝ ሁሉ አእምሯችሁ ከእናንተ አፍርሜሽን ይፈልጋል። ልቤን አረጋግቻለሁ፣ አእምሮዬን አረጋግቻለሁ፣ ለአእምሮዬ ጭራሽ የሚያስፈልገውን ስል ሰጥቼዋለሁ። አሁን የምር አፈርም ላደርግለት ያስፈልጋል። አምናለሁ፣ በራሴ አደርገዋለሁ። እግዚአብሔርም ያደርግልኛል፣ አላህም ያደርግልኛል፣ ፈጣሪ ያደርግልኛል። ሰው እወጣዋለሁ፣ በቻልኩት አቅም ሞክሬያለሁ የሚለው ላውድሊ ለራሳችሁ ንገሩት። እምነት ከባድ የሆነው ሃይማኖት ከባድ የሆነው ሊትራሊ አንድ ነገር ሳናየው እናምናለን እያለ ስለምንቀጥል አይደል? እንዲሁ መኑ ስል አታጥኑ ምናምን እያልኩ አይደል? ስለ ጥናት በደንብ ወርቻለሁ አይደል? ያን ስቴፕ ካለፋችሁ በኋላ ግን ራሳችሁ አፊርም አድርጉለት። ከራሳችሁ ውጪ የፈለገ ሰው አፊርም አንቺ እኮ ጀግና ነሽ ትወጪዋለሽ ቢል ቤተሰብ ጭራሽ ያስጨንቅሃል። ጭራሽ ሪስፖንሲቢሊቲ ነው ይጣል። ኧረ እንዴ እኔ 500 ነው የምጠብቀው፣ 500 በላይ ነው የምጠብቀው። ምን ማለት ነው? የኔ ልጅ አንቺ ጀግና ምናምን ያበረታታል ይመስለው ቤተሰብ። አልፈርድባቸውም። እጅግ በጣም ግን ያስጨንቃል። ተፈታኝን በጣም ያስጨንቃል። በጣም የሚጠብቁት ነገር ትልቅ ነው ብሎ እንዲጨነቅ ያደርገዋል። በተቻላችሁ አቅም ወላጆች የምትሰሙት ከሆነ ልጆቻችሁ እንዲያትበሏቸው ማረጋጋት፣ ማበርታት ልክ ነው፣ ግን የፈለግሽውን ውጤት አምጪ፣ አክሰፕት አደርገዋለሁ። የምታመጪው ውጤት ያንቺን እውቀትና ያንቺን ዴስቲኒ ያንቺን እጣ ፋንታ አይወስንም። በምንም ነገር ቢሆን ከጎንሽ ነኝ በሏቸው። ይሄን ለልጆቻችሁ አድርጉ። እስከዛሬ ቪዲዮ ሰርቻለሁ። ሽቅብ የመከርኩት ቀና ብዬ የመከርኩት ግን ለመጀመሪያ ጊዜ ነው። ቤተሰቦች ከኔ ምክር እንደማይገባቸው አውቃለሁ፣ ግን ደግሞ ያረግንላቸው ያበረታታናቸው መስሎ ጭራሽ ወደ ጭንቀት የሚወስዳቸው ቃላት ማለት በአሁኑ ሰዓት ላይ እኔ ከእናንተ 500 ከዛም በላይ ነው የምጠብቀው የሚል ቃል ሰው። ይሄን አትበሏቸው፣ በደንብ አበርቷቸው። ግን እናንተ ተማሪዎች ግን ተፈታኞች ግን ለራሳቸው አፊርም አድርጉ። ቤተሰብ እኔ አምንብሃለሁ ቢልህ ውስጥ አያምንብህም በአንተ። ስለዚህ ሊያምኑብህ የሚችላቸውን ስቴፖች አሜግዳላ እዛ ጋር የሚቀውጠውን ነገር እዚህ ጋር በፓራሲምፓቴቲክ ነርቨስ ሲስተም ላይ ሰርተህ ካልም ስዊቹን አብረተህ መረጋጋት ከቻልክና ለአእምሮህ ማስተማር ከቻልክ ሜንታል ቪዥዋላይዜሽን ካለ አፊርሜሽኑ አያቅትም። አትሊስት በቃል የሚወጣ ነገር ነው። ወደ መጨረሻው ስቴፕ እንምጣ። እያንዳንዱ ለአንድ ደቂቃ ነው የምታደርጉት ብያለሁ። ግን ለአንድ ደቂቃ ስታደርጉት አእምሯችሁ አረ ነገር መጃጃል ነው የሚለው ነገር ስለሚበዛ ነው መጃጃል አይደለም የሚለውን ነገር ለማስረዳት ነው እኔ ከአንድ ደቂቃ በላይ ስለ አንድ ጉዳይ እያወራ ያለሁት እንጂ ነገርየው ቀላል ነው። እስክታደርጉት ግን ላያደርገው የሚችል ሰው ስላለ እንዲያደርገው ለመምከር ያህል ነው። አምስተኛው ምስል ሪላክሴሽን ነው። ቅድም አውርቻችኋለሁ። ያለባችኋል፣ ሰውነታችሁ ጡንቻችሁ ምናምን ይተሳሰራል፣ ምናምን ልባችሁ ይመታል ብለን ለእነሱ መፍትሄ ያመጣ ምስል ሪላክሴሽን ላይ እንምጣ። ጡንቻችሁስ እንዴት ነው የሚረጋጋው? ስፖርት ልትሰሩ ሻፕ ምናምን አይደለም፣ እሱ አይደለም። ጡንቻችሁን በጣም ሪላክስ ማድረግ የምትችሉበት ሳይንሱ ምን ይላል መሰላችሁ? እጃችሁን በቡጢ ቡጢ እንደዚህ አይደለ? በዚህ መልኩ አድርጉትና ልቀቁት። በዚህ መልኩ አድርጉትና ልቀቁት። በዚህ መልኩ አድርጉትና ልቀቁት። ምን ትዝ አላችሁ? ደም የለገሰ ሰው ያውቀዋል። ደማችሁ እንዲወጣ ሰርኩሌት እንዲያደርግ እንዲንቀሳቀስ የተሳሰረው የነበረው የመስላችሁ ፓርት ነርቨስ ሲስተማችሁ በሙሉ አክቲቬት እንዲሆን የሚያደርግ ጥሩ ሲስተም ነው። ደማችሁ እንዲወጣ ተጫኑት ይባላል አይደል? የደም ስራችሁ በደም ፓምፕ እንዲያደርግ ደግሞ ይሄን ቡጢ እንዲምትጫኑት ሲሆን የሚገርም ስትሬንግዝ ነው ሰውነታችሁ የሚያገኘው። ይሄን ሳይን ስጡት። በደንብ እንዲምጠነክሩ ሲሆን ይሄን ቢያንስ በቀን ለአንድ ደቂቃ ሁለቱም እጃችሁ ማድረግ የምትችሉ ከሆነ የፈተናው ሰዓት ላይ ስትቀመጡ አድርጋችሁት ግቡ። አእምሯችሁ ሞኝ ነው። ለ7000 ጊዜ ነው የምደግመው። ቢቻል ቪዲዮ እደጋግሟለሁ አሁን። ስለዚህ ይማራል። በምታጠኑበት ሰዓት ራሳችሁ ለማረጋጋት በምትሞክሩባቸው በእነዚህ ሳምንቶች ውስጥ ይህን ነገር እንደ ጀስቸር እንደ ምልክት ከተረዳው የፈተናው ሰዓት ላይ ያን ምልክት ስትሰጡት ቀኑስ ደርሷል፣ እንገባ ነው፣ እንረጋጋለን፣ እንወጣዋለን የሚል ሳይንስ ስለሚሰጠው ድጋሚ አእምሯችሁ ማረጋጋት ይችላል። ስላችሁም ሪላክስ ማድረግ ይችላል። እስክሪብቶ እኮ መያዝ ያቅታል። ባይዘው ወይ እስክሪብቶ የምትይዙበት እጃችሁም ይሄ ነው አይደለ? አይኖ ኦንላይን እንደሆነ ፈተናው፣ ግን እስክሪብቶ እንኳን ባትይዙ ማውስ ትይዛላችሁ ወይም ትነካካላችሁ አይደለ? የሚይዝ እጃችሁ መስራት አለበት፣ መንቀሳቀስ አለበት፣ መንቀጥቀጥ የለበትም። ያንተ ቪዲዮ ሰምቼ የዕለት ፓኒክ አረኩ አይደል እንዴ ምን ጠቀመኝ እንዳትሉ ይሄን ቪዲዮ አሁን ሰምታችሁ ተግባራዊ አድርጉት። እጃችሁን በደንብ ቦክሰኞች ባይዘው እንዲህ ቢማቱም ስቲል እኮ ያማል አይደል? እጅ በጣም ሲጨባበጥ ትብብር አለው እጅ ላይ። እነዚህ እጆች በጣም የሚረባረቡ ከሆነ የሚጠነክሩ ከሆነ ህብረት አለ። ብለድ ሲስተማችሁን በደንብ እንዲስተካከል ያደርገዋል። መስላችሁን በደንብ ሪላክስ ያደርገዋል። በደንብ ያገኛችሁ ይመስለኛል። እነዚህ ነገሮች ያወራቸው ነገሮች በአንድ አውት ወይም በፒዲኤፍ መልኩ ብታዘጋጅልን የሚል ጥያቄ መነሳቱ አይቀርም ብዬ አስባለሁ። ብታዩት ይሻላል። ይሄን ቪዲዮ 10 ደጋግሞ ከመስማት ማለት ደጋግማችሁ ሰሙ ለኔ ይጠቅመኛል፣ ደስ ይለኛል። ግን ያን ሳይሆን የምፈልገው የምር ተጠቅማችሁበት ጊዜያችሁን ደግሞ መልሶ ድጋሚ ከመስማት ይልቅ እጃችሁ ውስጥ ዶክመንት እንዲኖር ፈልጋለሁ። እታች ባስቀመጥኩላችሁ ዲስክሪፕሽን ብርቱ ወጣት በሚለው የቴሌግራም ቻናሌ ላይ ማለት ነው አስቀምጥላችኋለሁ። ምን ብዬ 5 ሚኒትስ ሳይኮሎጂካል ሪሴት ብዬ አስቀምጥላችኋለሁ። እነዚህን 5 ስቴፖች ጨረስኩ። እንደ ቦነስ ግን ልስጣችሁ። ራሳችሁን ይህ ድል ካላገኙት ሰዎች ጋር አነጻጽሩት። እሺ፣ የፈተናው ሰዓት ላይ ስትደርሱ ነው። አሁን የምነግራችሁ 2 ቦነሶች የፈተናው ሰዓት
ሰዓት ላይ ሲደርሱ ወይ ደግሞ ከፈተናው አንድ ቀን በፊት የምታስቧቸው ነገሮች መሆን አለባቸው። ራሳችሁን አታነጻጽሩ ከሰው ጋር ይባላል። አዎ አታነጻጽሩ፣ ግን አነጻጽሩ ልል ነው የመጣሁት። የምታነጻጽሯቸው ይህን እድል ካላገኙ ሰዎች ጋር ራሳችሁን አነጻጽሩ። ማትሪክ ላይ እርጉዝ ሆነው በጣም የደረሱ ሴቶች ሲፈተኑ አይተናል። ምጧ መጥቶባት የወጣች ያቋረጠችም እናውቃለን። ታሞ ያልተፈተነ እናውቃለን። ቤተሰቦቹ አርፎበት ያልተፈተነ እናውቃለን። ራሱ በህይወት ሳይገኝ ከዚህ ዓለም በሞት አልፎ ፈተናው ላይ ያልደረሰ ሰው አለ። ግን እኮ እንደሱ የተጨነቀና ያነበበ ሰው አልነበረም። ሳትታመሙ ሳታርፉ በህይወት ሆናችሁ ብዙ ነገሮችን ሳታጡ ያጣችሁት መረጋጋትን ብቻ ሆኖ ከሆነ እግዚአብሔርን በደንብ አመስግኑ። እነዛ ነገር ሆኖባችሁ ከሆነ ግን እግዚአብሔርን አታመስግኑ አላልኩም። እነዛ ነገርን የሚያደረገ እግዚአብሔር አይደል? እነሱን የሚያበረታበት ብርቱ የሚያረጋቸውን ነገር ይሰጣል ብዬ አስባለሁ። እንደዛ አይነት ነገር ሀፕን ያደረገባችሁ ሰዎች እግዚአብሔር ያበርታችሁ። ለቅሶ ላይ ነበርኩ ለ6 ወር ያህል ትምህርት ቤት አልገባውም ያለኝ ሰዋል። አላጠናውም አይደለም፣ ትምህርት ቤት አልገባውም። ቶፒኩ ስለምን እንደሆነ የሆነ ያህል ቻፕተሮችን የማያውቅ ሰዋል። ፕሊስ ራሳችሁን አረጋጉ። ፕሊስ እባካችሁ። የተሰጣችሁ ነገር ትልቅ እድል ነው። ትልቅ ብሌሲንግ ነው ያላችሁ። ትልቅ በረከት አላችሁ እና ተረጋጉ። ለራሳችሁ ነገሩት። ኮምፔር አድርጉ ስል ልክ እንደ ፈሪሳውያኖቹ እንደዚህ አይነት ሰው ስላላረከኝ አመሰግናለሁ ብላችሁ ጸልዩ አላልኩም። እሺ እንደዚህ አይነቱም ሰው ወዶ አይደለም እንደዚህ አይነት ነገሮች ሲገባ እንደዛ ማለት ሳይሆን ቢያንስ ራሳችሁ የምታረጋጉ አትሊስት እኮ ይሄ ነገር አልደረሰብኝ፣ ጓደኛዬ እንዲማቀው ሰው ነገር ሆኖበት መፈተን አልቻለም፣ እኔ ግን አትሊስት እኮ ለፈተና ቀርቤያለሁ። ከዚህ በላይ ምን አለ? ቆይ ማለት ቤተሰቦቼም እኮ የኔን ጤና ነው የሚፈልጉት። ባይዘው ከ500 በላይ እንድታመጭ ከ400 በላይ ይሉናል እንጂ እኮ የኛን ፕሬዘንስ እና ጤና ነው የሚፈልጉት። ግን የኛን ጤና እንዴት ማግኘት እንዳለብን ግን አይነግሩንም አብዛኛው ቤተሰቦቻችን። ይሄን ጋፕ በደንብ ፊልም ማድረግ አለብን፣ በደንብ መሙላት አለብን ብዬ አስባለሁ። ይሄ ነው አንደኛው ቦነሴ። ሁለተኛው ቦነሴ ለፈተናው አትሊስት ነው። ይህን ሳምንት ሙሉ ብታደርጉት ደስ ይለኛል። አትሊስት ግን ለፈተናው 6 ሰዓትና ከዛ በላይ እንቅልፍ ካገኛችሁ በኋላ ለፈተናው ቅረቡ። እሺ በደንብ እንቅልፍ አገኙ። አንድ ሰው ጡንቻውን ቢውልድ ማድረግ ከፈለገ ፕሮቲን መብላት አለበት፣ ወይ ፕሮቲን ሼኮችን በደንብ ማግኘት አለበት። በቀን ውስጥ ያገኘው የፕሮቲን መጠን ሰውነት ውስጥ ስቶር አድርጎ የዛን ሰው የጡንቻ ሳይዝ እንዲጨምር የሚያደርገው እንቅልፍ ሰዓት ላይ በሚያገኘው ሪከቨሪ ነው። አት ሴም ታይም ደግሞ ያነበባችሁት ነገር የለፋችሁበት ነገር በሚሞሪያችሁ ውስጥ የሚቀረው እንቅልፍ ውስጥ ነው። ከእንቅልፍም ዲፕ ስሊፕ ጥልቅ የሆነ እንቅልፍ ምናምን ያሉ 10 የሚነቁትም አይደለም። ጥልቅ የሆነ እንቅልፍ በደንብ ያስፈልጋችኋል። በርቱልኝ። አላቅም ሜቢ ለእናንተ የመጨረሻ ቪዲዮ ይሁን ሌላ ምለቅላችሁ ቪዲዮ ይሁን ምናምን አላውቅም። እሺ ላይ ከኔ ስሰራ አሁን የምር የሚጠቅማችሁን ስቴፕ ባይ ስቴፕ ለመናገር ሞክራለሁ። ጥያቄዎቻችሁ በዴማችሁ በጣም ከበዛ በዚህም ጉዳይ ስራልን እንዲህ ማድረግ አልቻልኩም የሚሉ ተደጋጋሚ ሀሳቦች ካሉ እዛው መመለስ ያለብኝ እዛው መልሳለሁ። ካሉ አሁንም በቪዲዮ መጣላችኋለሁ። መጀመሪያ ያልኳችሁን አትርሱ። ጽኑ፣ ባላችሁበት ብርቱ ሆኑ። የሚመጣ ምንም ፈተና ይኖራል። በተለይ ከተንቀሳቀሳችሁና ከተራመዳችሁ ፈተናዎች ይመጣሉ። ከማትጠብቋችሁ ሰዎች ፈተና ሊመጡ ይችላሉ። ምንም ነገር ከግብ ሳናደርስ የጀመርኩት ዓላማዬ እስከ ማትሪክ ፍጻሜ ድረስ የእናንተን ውጤት ለማየት ነው። እሱን ሳላይ ምንም ነገር እንዳያነቃንቀኝ ጸሎት አድርጉልኝ። እኔም ለራሴ ጸልያለሁ፣ እናንተም ለፈተናችሁ ጸልያለሁ። አከብራችኋለሁ። በጣም አመሰግናችኋለሁ። ሰብስክራይብ ማድረግ እንዳይረሳ። ቻው።